ኧረ በእናትህ ክርስቲያን ያችን ልጅ አስደምጠን እንደው አስደምጠን መዛት ዛልከኝ ዋብዬዎችን ውሸትና ቅጥፈት ቄስ ነው ይሄ። አይ አሁን ማስረጃ የለህም እኮ። እቺኛዋ ደግሞ ምንድነው? ሰንበት ተማሪ ዋብዬዎች ቅጥፈታቸውን አዳምጡ። ለቀደሙ ቄስ ልጅ ነች እቺ። እሺ እኛ እንደዛ ብለን ሳይሆን መሰለህ አንዴ ጎንጅት የዋብያ ውሸት ይልኝ እናንተ እኮ በቃ እውነተኛ ማለት እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድነው የጠፋችሁ እምነት እስቲ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ያዘው ዝለሉት ወገን ቤተክርስቲያን ውስጥ ዝለሉት ምንባለው ቅዳሴ ስትሄድ ዝለሉት ምንባለው ነገር 1700 ክርስቲያን አለ። ከዚህ ውስጥ ቢያንስ ከ1000 አካባቢ የሚሆነው ክርስቲያን ነው የሚሆነውና አለ ዝለሉት ያታለሏቸው ባይዘ ይሄ ተረተረት ቀላል ነገር እንዳይመስላችሁ ለዘመናት ሲያወሩት ነበር። አሁንም ሚዲያ ላይ ጭራሽ ዘውት መጡ ማለት ነው። ዝለሉት ብትባሉት በገመድ ተደርጎ የሚዘለል ነገር አለ እያለችን ነው። ባይዘ የትኛው ሙስሊም የፈለገው ቤተክርስቲያን ገብቶ ጣውስ ከሚባል ድረስ ገብቶ ማስቀደስ ይችላል፣ ማየት ይችላል፣ መግባት ይችላል። ባይዘ ፎይ ሰላም ነው። ባንዴ ተረጋጋ ማመድ ቆይ ተረጋጊ። ያኛው ያ ሰውዬው ማን ነው ስላለ ነው ያመጣናት እቺን የእናንተዎቹ እንዴት እንደሚዋሹብን ልናሳይ ነው። ምክንያቱም ከስር ያለ ክርስቲያን እስልምና በተለይ መዋብያው ምን ያህል ውሸተኛ መሆኑን ምክንያቱም ምንም ደካማ እንኳን ቢሆን በአመት ቢያንስ የተወሰነች ጊዜ ቤተክርስቲያን ይሄዳል ክርስቲያን። ስለዚህ ዋብያ ማለት ምን አይነት ውሸታም ወራዳ መሆኑ ማንነታችሁን ማወቅ አለበት። የእናንተን እያመጣን ስናሳየው አንዳንዴ እኛ ያልነው ትክክል ላይ ወይን አልተረጎሙት ይሆን ብሎ ሊያስብ ይችላል። የእኛን አስተምሮ ግን እንዴት እንደምትዋሹ በሚዲያዎቻችሁ ላይ ለክርስቲያኖቻችን ስናሳይ ወራዶች መሆናችሁን ሚዲያዎች ይሄ ይወድሽው ቲክቶክ ላይ ቢተላለፍ ቀለል አድርገን እናየው ነበር። በትልቅ በቴሌቪዥን ጣቢያ ነው የሚያስተላልፉት እንደዚህ ወራዳ ፕሮግራም ማለት ነው። ቀጥል ክርስቲያን ባላ ገደልከ ሙስሊም ነች ጅልባቢስት ነች ስትለኝ ዝለሉት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቂ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጥ። ያዘው አሁን የሚዘለለው ምንድነው መጽሐፍ ሆነ ደግሞ ማለት ነው። ኦልራይት ኢትስ ፋይን። ይሄንን ያለቻት ደግሞ ሙስሊም ነች። በምን አወቀች? እንደው ቢኖር እንኳን ኦልራይት። አሁን ምን አይነት ተሳተች? እንደገና ደግሞ ታሪኮችን እንዴት እንደምታማታ አዩት። ቁርባን የሚቆረብበት ጥምቀት የሚጠመቅበት ቦታ አለች። ቁርባን የሚቆረብበትና ጥምቀት የሚጠመቅበት እንትና አንድ ቦታ አይደለም። የጥምቀት ቦታ ለብቻ ነው። የሚጠመቁበት ሰዎች የሚጠመቁበት ውሃ ያለበት ለብቻ ነው። ቁርባን የሚቆረብበት ደግሞ ለብቻ ነው። አይገናኝም ሁለቱ። ምን አለች? ቁርባን የሚቆረብበት ጥምቀት የሚካሄድበት ላይ ሁለት የማይገናኙ ቦታዎችን አንድነት አደረገቻቸው። ቀጥል ያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካሉ በስተቀር ማንም አይነካም። ያላገባች ሴት አትነካው የሚባል ነገር አለን? ያላገባች ሴት መጽሐፍ አነካም የሚል የትኛው መጽሐፋችን? ያላገባች ሴት ማን ነካው? ያገባች እንጂ ያላገባች ማነካው? ይሄን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለህ ቤተክርስቲያን ብላችሁ ዛችሁት ግቡ።
ላሳዩት። ምድር ማወቅ የምፈልገው ናጽሩን የዋብያዎች ነው ያስተካክለው ይፋል ዋብያ ቅርፈት። እሺ ቀጥል። እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አስድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ መሀል ላይ ቀይ ገመድ ነገር እንዲህ መሀሉ ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም እና አረብኛ ነው የተጻፈው። ጽፌላቸው ወሰርኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስመሳት ማለት ነው። ከዛን ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቀን የምታወጪው? ትታሰሪያለሽ፣ ሳታስፈቅጂ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብብልኝ። እኔ ግን ይህን ብላ ለማመን በጣም ይከብዳል እና በአረብኛ የተጻፈው ላኢላሀ ሙሐመድ ረሱሉላህ ነው የሚለው አለች። ምንድን ነው የሚለው? ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ ሰው በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉንም። ጌታ አላህ ነው ሙሐመድ መልእክተኛ ነው እያሉ ግን ውጪ ላይ አይደለም ይላሉ። ስታፍ ለማስያዝ እኮ ነው። በዚህ መጠን ነው ህዝቡ የሚያጃጅሉት። በዚህ መጠን ነው ያደነቆሯቸው ዋብያዎች። ይሄ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘይ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ለዘመናት እንደዚህ ብሬናቸውን ይዘውታል፣ እንደዚህ እየዋሹ ማለት ነው። ማወቅ እንፈልጋለን የሚል ሙስሊም እህት ወንድም ጓደኞች ካሏችሁ እዛችኋቸው ሄዱ ቤተክርስቲያን። ያው ንካ ምንድነው ማየት የምፈልገው በሉት። እንደዚህ ወራዶች ናቸው፣ ቆሻሾች ናቸው ዋብዮች። አንድ አይደለም በጣም ብዙ ውሸቶች ናቸው እንደዚህ ያዝንባቸው። አንደኛ ቅዳሴ የሚካሄድበት፣ ቁርባን የሚቆርብበት፣ ጥምቀት የሚጠመቅበት አንድ ቦታ ናቸው። አርጋ እንትን የሚዘለልበት አንድ ቦታ ነው አለች። ዋብዮች ውሸታም ነው። ጓዳምች ያው እያሳየንሽ እኮ ነው። አንደኛ አንድ ቦታ አይደለም። ዋብያን ገጠላችሁ ታዲያ ለምን አንድ ቦታ አይደለም? ፕሊስ ኦሬዲ ባላህ አምናችኋል። ጓዳምቻ ማሻአላህ ባላህ አምናችኋል ታያለሽ። አንቺም እዚህው ቤቴ ነሽ እንዴ? ምክንያቱም አንድ ሰው ሲነግርሽ እኔ አሁን መስጊዳችሁ ውስጥ ምን እንዳለ ላላቅ እችላለሁ። መስጊዳችሁ ውስጥ ምን እንደሚቀመጥ ላላቅ እችላለሁ። ነገር ግን መስጊዳችሁ ውስጥ ኢየሱስ አምላክ ነው፣ ሙሐመድ ሐሰተኛ ነብይ ነው ተብሎ ተጽፏል ብዬ ብልሽ ምን አይነት ምንድን ነው የምትይኝ? ኢየሱስ አምላክ ነው፣ ሙሐመድ ደግሞ ሐሰተኛ ነብይ ነው ተብሎ በግዕዝ ተጽፏል መስጊዳቸው ውስጥ እንደዛ አለ፣ በየመስጊዳቸው እንደዛ አለ ብዬ ብል ምን አይነት ምንድን ነው ምላሽሽ የሚሆነው? ምላሽሽ ምንድን ነው የሚሆነው? ለምናውቅ እኮ ማለት ቁርአኑ ምናምን ስለምናውቅ ምን እንደሆነ እናውቃለን። ግን በቃ አንቺ ታውቂያለሻል፣ እኛም ስለምናውቅ ቤታችን ምን እንዳለ እናውቃለን። እንዲህ ሲቀጥፉብን ወራዶች መሆናችሁን ግን ወራዶች ናችሁ ስንል ያው መቀበል መቻል አለብን።